እሺ ተመልካቾች እንዴት ናችሁ? በዓለም ላይ ለኢኮኖሚ መሰረት ናቸው ተብሎ የሚታሰቡ ቫሪያብሎች ላይ ጥሩ አፈጻጸም ያላቸው ሀገራቶች ዝርዝር ወጥቷል። የወርልድ ኢኮኖሚክስ ገቨርናንስ የሚባለው የኢኮኖሚን የማስተዳደር ደረጃ ወጥቷል እና የኢትዮጵያን ደረጃ ነግራቸዋለሁ። ደግሞ በዓለም ላይ ደረጃው ምን ይመስላል እና አፍሪካ ውስጥ ያለው እና እዚህ ዝርዝር ውስጥ ዝቅተኛ ደረጃ ማምጣት ያለውንም ተጽዕኖ አብሬ ሀሳብ ልሰጣችሁ ፈልጊያለሁ። ለመኖሪያና ለንግድ የሚሆኑ ሱቆች አንድ ላይ በመገናኛ የመዲናችን መሃል በሆነችው መገናኛ ከእስራኤል ኤምባሲ አጠገብ እንዲሁም ከሃይሌ ሪዞርት በቅርብ ርቀት ላይ ከባለ 1 እስከ ባለ 3 የመኝታ ክፍል አማራጭ ያላቸውን አፓርትመንቶችን በ660 ሺህ ብር ቅድመ ክፍያ ብቻ አቅርበንልዎታል። ለንግድ የሚሆኑ ሱቆች ነዋሪ በሞላበት ህንፃ ላይ ከ24 ካሬ ጀምሮ በ300 ሺህ ብር 10% ቅድመ ክፍያ ጀምሮ ቀሪውን ክፍያ የእርስዎን ፕሮግራም መሰረት አድርገው የሚከፍሉት ምርጥ እድል። በእኩል ሰዓት የሱቅና የቤት ባለቤት ለመሆን በ096921 1919 ይደውሉልን። መደላድሎች ነን። በምቾት ይኖሩ። ግን መጀመሪያ የወርልድ ኢኮኖሚክስ ገቨርናንስ የሚባል ሬቲንግ ይወጣል። ይሄ ተቋም የዓለም የኢኮኖሚ አስተዳደር መረጃ የሚያወጣው እንግሊዝ ሀገር ያለ ተቋም ነው። ከ1984 ጀምሮ ላለፉት 42 ዓመታቶች የኢኮኖሚ መረጃዎች ትንታኔዎች የሚያቀርብ ነው። በተለይ ጠቅላላ ሀገራዊ ጂዲፒ፣ ፕራይሶች ላይ፣ የስራ ዕድሎች ላይ፣ ዕዳ ላይ፣ ዲሞግራፊክስ በጣም ብዙ መረጃዎችን የሚያወጣ ነው እና ከወርልድ ባንክ፣ ከአይኤምኤፍ፣ ከዩናይትድ ኔሽን መረጃዎችን እየወሰደ የራሱ ደግሞ ኢንዴክስ አለው፣ መለኪያዎች አሉት እና እሱ የሚያወጣው መረጃ በጣም ተጽዕኖ ፈጣሪ ነው። ለእነማን ካላችሁ ለባለሀብቶች በመረጃነት ያገለግላል። ለፋይናንስ ተቋማቶች መረጃ ሆኖ ያገለግላል። ለግዙፍ ተቋማት፣ ለኮርፖሬቶች፣ ለመንግስታት፣ ለኢኮኖሚስቶች፣ ለተመራማሪዎች፣ አካዳሚሽያኖች በሙሉ የሚያገለግል መረጃ ነው እና ወርልድ ኢኮኖሚክ ገቨርናንስ ሬቱን የሚያወጣው ምን መለኪያዎች እየወሰደ ነው? በዋናነት 4 መለኪያዎችን ይወስዳል። አንደኛው እዛች ሀገር ውስጥ ያለው የሙስና ሁኔታ የኮራፕሽን ፐርሴፕሽን ኢንዴክስን ይወስዳል እና ይሄ ትራንስፓረንሲ ኢንተርናሽናል የሚያዘጋጀውን ኢንዴክስ ይወስዳል። በቃ በተቋማት ያለው እና በባለሙያ በቢዝነስ ላይ የሚታየው ሙስና ደረጃ ምን ይመስላል? አንድ መለኪያ ይሄ ነው። ሁለተኛው መለኪያው ይሄ የህግ የበላይነት ሩል ኦፍ ሎ ምን ይመስላል? ይህም መረጃ ከወርልድ ጀስቲስ ፕሮጀክቶች ኢንዴክስ ይወስዳል መለኪያነቱን። ለምሳሌ የማስፈጸም አቅም ምን ይመስላል? ኢንፎርስመንት ኳሊቲው ምን ይመስላል? የመብት ጥበቃ ፕሮፐርቲ ራይት እንዴት ነው? ራሱ የፖሊሲ ውጤታማነት፣ የዳኝነት ስርዓት ውጤታማነት፣ የወንጀል ደረጃ፣ አመጾችን ይህን መረጃ ይወስዳል። ሁለተኛው ይሄ ነው። ሶስተኛው የዓለም የፕሬስ ነጻነት ወርልድ ፕሬስ ፍሪደም ኢንዴክስ አድርጎ ደግሞ ይወስዳል። እንደዚህ መረጃዎችን ሪፖርተር ዊዛውት ቦርደርስ ከሚባሉ ተቋማቶች ደግሞ ይሰበስባል እና የሚለካው የጋዜጠኞች ነጻነት አለ ወይ? የሚዲያ ተቋማት ሁኔታ ምን ይመስላል? መሰረተ ልማት አለ ወይ? ምህዳሩ ሰፊ ነው ወይ? ይህም መለኪያ ይወስዳል። አራተኛው ቫሪያብል የሚለካበት ምንድን ነው? የፖለቲካ ነጻነት። ይህንን ከፍሪደም ሃውስስ ከሚባሉት እንደዚህ አይነት ኢንዲኬተሮችን ይወስዳል። ከእነዚህ ተቋማት የሲቪል ሊበርቲ ኮምፖነንቶችን ይወስዳል እና እዚህ ውስጥ በቃ ነጻነትን የመግለጽ መብት፣ የማመን መብት፣ የመደራጀት መብት፣ የግለሰብ መብት እነዚህ መለኪያዎች ይወስድና እነዚህ ተሰባስበው እኩል ደረጃ ይሰጣቸዋል እና ወደ ዜድ ስኩዌር ይገባሉ። ለሁሉም እኩል ክብደት ይሰጣል። ለሙስናም፣ ለህግ የበላይነትም፣ ለሚዲያ ነጻነትም፣ ለፖለቲካ ነጻነትም እኩል ደረጃ ይሰጥና ከ0 እስከ 100 ደረጃ ይወጣላቸዋል። በጣም ከፍተኛ ቁጥር የሚያገኙ ጥሩና ጠንካራ አስተዳደር አላቸው ማለት ነው ይላል። ዝቅተኛ ያላቸው ደግሞ ደካማ አስተዳደር አላቸው ብሎ ነው የሚያምነው እና ከኤ እስከ ኢ ነው ደረጃው። ኤ ደረጃ ውስጥ የሚገቡት በጣም ቬሪ ጉድ በጣም ጥሩ ገቨርናንስ አስተዳደር አላቸው የሚባሉ ናቸው። ቢ ጉድ የሚባል ነው፣ ጥሩ የሚባል ነው። ሲ አማካይ በቃ አቬሬጅ ላይ ነች ያቺ ሀገር ነው የሚባለው። ዲ ደካማ ነው። ኢ ደግሞ በጣም ደካማ ነው። አሁን ኢትዮጵያ የት ውስጥ እንደምትወርቅ አሁን እንመለከታለን። ምን አይነት ተጽዕኖ አለውም የሚለውንም አብረን እንመለከታለን። እንግዲህ በዓለም ላይ በዚህኛው በ2026 መረጃው ወደ 159 ሀገራትን መረጃ ወስዷል። አንዳንድ ሀገራቶች መረጃቸው አልተወሰደም። በብዙ ምክንያት ሊሆን ይችላል። እንደ ደቡብ ሱዳን፣ እንደ ኤርትራ ምናምን የሚመሳሰሉ ሀገራቶች መረጃ የለም እዚህ ውስጥ
እና ኤ ደረጃ ውስጥ የተጠቃለሉ ሀገራቶች 30 ናቸው። በዚህ 2026 ላይ ኤ ደረጃ ያመጡ በጣም ትልቅ የዓለምን የኢኮኖሚ ገቨርናንስ ሬት በጣም እየመሩ ያሉት አሁን ፊንላንድ 98.1 በመምጣት አንደኛ ነች። ዴንማርክ 97.9፣ ኖርዌይ ከ1 እስከ 3 እነሱ ናቸው። ፊንላንድ፣ ዴንማርክ እና ኖርዌይ 96.5 ኖርዌይ በማምጣት ሶስተኛ ነች። ኤ ውስጥ 30 ሀገራቶች ነው ያሉት። እዚህ ውስጥ አሜሪካም አለች። አሜሪካ 28ኛ ነች 74.2 በማምጣት በሶስቱም አማካይ ተወስዶ ነው የሙስና ሁኔታም፣ የህግ የበላይነት ሁኔታ፣ የሚዲያ ነጻነት ሁኔታ፣ የፖለቲካ ሁኔታ አማካይ ተወስዶ ነው ኢኮኖሚ ገቨርናንስ ሬት የሚወጣው። የሚገርማችሁ ኤ ውስጥ የአፍሪካ ሀገርም አለች። ኬፕ ቨርዴ 29ኛ ነች። የሚገርሙ ከኬፕ ቨርዴ ቀጥሎ ያለችው ደቡብ ኮሪያ ነች 29ኛ ደረጃ። ስለዚህ ኬፕ ቨርዴ አፍሪካም ትመጣና አፍሪካ ውስጥ የምትመራው ብቸኛ ኤ ያላትን በዓለም ላይ የአፍሪካ ሀገር ኬፕ ቨርዴ ነች። ቢ ደረጃ ላይ ያሉ ሀገራቶች 23 ሀገራቶች ናቸው። እዚህ ውስጥ እንግዲህ ብዙ የአፍሪካ ሀገራቶች አሉ። ሲንጋፖርም እዚህ ውስጥ ነች። እንደ ሞሪሼስ፣ ናሚቢያ፣ ደቡብ አፍሪካ፣ ቦትስዋና፣ ጋና የመሳሰሉ ሀገራቶች በቢ ደረጃ ውስጥ ነው ያሉት። ሲ ደረጃ ውስጥ 54 ሀገራቶች አሉ። አብዛኛው የአረብ ሀገራቶች ከሳውዲ አረቢያ ዲ ውስጥ ነች። የአረብ ሀገራቶች አሉ። ኳታር፣ እንደ ኦማር፣ ዩናይትድ አረብ ኤሚሬት፣ ኩዌት ምናምን የሚባሉት አብዛኛው ሲ ውስጥ ነው ያሉት። ብዙ የሚነሳባቸው የፍሪደም ጉዳይ ስላለ ማለት ነው። ኬንያም እዚህ ውስጥ ነች። ሩዋንዳ፣ እንደ ኒጀር፣ ቡርኪና ፋሶ ሲ ደረጃ ውስጥ ነው ያሉት። ሲ ማለት ደግሞ አማካይ የሚባለው ነው። ከሲ በታች ያሉት ደካማ የሚባለው ደካማ የኢኮኖሚ አስተዳደር ስርዓት አለባቸው የሚባሉ ሀገራቶች ዲና ኢ ውስጥ ያሉት ነው። ዲ ውስጥ 21 ሀገራቶች አሉ። ኢትዮጵያ ያለችው ዲ ውስጥ ነው። ቱርክም አለች፣ ሳውዲ አረቢያም አለች እዚህ ዲ ውስጥ ማለት ነው። እና ኢትዮጵያ 30.4 ነው ከመቶ ያላት እዚህ ውስጥ ከዓለም ከ159 ሀገራቶች 117ኛ ደረጃ ላይ ነው ያለችው። ኢ ውስጥ 27 ሀገራቶች አሉ። በኋላ የአፍሪካ ሀገራቶች ከ1 እስከ 10 አቀርብላቸዋለሁ፣ መጨረሻም ያሉትን አቀርብላቸዋለሁ። እና ኢ ውስጥ 27 ሀገራቶች ነው ያሉት። ኢ ደረጃ በጣም ደካማ የኢኮኖሚ ገቨርናንስ ስርዓት አለባቸው የሚባሉ ሀገራቶች አንዷ ቻይና ነች። የሚገርማቸው ኢ ውስጥ ቻይና፣ ግብፅ፣ ራሽያ፣ በዓለም ላይ በጣም የመጨረሻው 159ኛው ሀገር አፍጋኒስታን ነች። 5 ነው ያለት። 5 ከመቶ ልትሆኑ ትችላላችሁ። በብዙ መለኪያ ቅድም በምነግራችሁ በአራቱ መለኪያ አፍሪካ ውስጥ ከ1 እስከ 10 የሚመሩ ሀገራቶች ዝርዝር አንደኛ ኬፕ ቨርዴ ነች። አንደኛዋ ሞሪሸስ 2ኛ ነች። ናሚቢያ 3ኛ፣ ደቡብ አፍሪካ 4ኛ፣ ቦትስዋና 5ኛ፣ ጋና 6ኛ። ኬፕ ቨርዴ በኤ ናቸው። ሞሪሸስ፣ ናሚቢያ፣ ደቡብ አፍሪካ፣ ቦትስዋና እና ጋና ቢ ነው። ጥሩ የሚባለው ደረጃ ላይ ነው ያሉት በአፍሪካ ውስጥ። 7ኛዋ ሲንጋፖር ነች፣ ሴኔጋል ነች በሲ። ሴኔጋል 7ኛ፣ ማላዊ 8ኛ፣ ሴራሊዮን 9ኛ እና ጋምቢያ 10ኛ በሲ ደረጃ ያሉ ናቸው። ኦልሞስት ወደ 47 እና ከዛ በላይ ነጥብ ያላቸው ናቸው። ኢትዮጵያ ከአፍሪካ ከ47 ሀገራቶች መረጃ ነው የተወሰደው 28ኛ ደረጃ ላይ ነው ያለችው። ቅድም በምነግራችሁ በ31.4 የመጨረሻ አፍሪካ ውስጥ የመጨረሻ ደረጃ ያሉት 47ኛ፣ 46ኛ እና 45ኛ ደረጃ ያዙት ሀገራቶች ኮንጎ ነች። ኮንጎ 45ኛ ነች። 46ኛዋ ሱዳን ነች። 47ኛዋ ደግሞ ሊቢያ ነች በ10.5 ነጥብ ማለት ነው። ይሄ መረጃ በቀላሉ የሚታይ አይነት መረጃ አይደለም። በነገራችን ላይ ለምን ካላችሁ የራሱ ተጽዕኖ አለበት። ምክንያቱም ባለሀብቶች ለምሳሌ የውጭ ቀጥተኛ ኢንቨስትመንት ባለሀብቶች እዚች ሀገር ላይ ኢንቨስት ለማድረግ ሲፈልጉ መጀመሪያ ከሚያዩዋቸው መረጃዎች መካከል በቀላሉ ቢዝነስ መስራት ይቻላል ወይ፣ ኮራፕሽን የለም ወይ፣ የህግ የበላይነት አለ ወይ፣ የፕሬስ ነጻነት አለ፣ ፖለቲካ ራይት አለ ወይ የሚለውን ያሉ እንደ ሪስክ ስለሚመለከቱት ማለት ነው። ተጽዕኖ አለው ይሄ መረጃ። እንደዚህ መረጃዎች ኢቭን አበዳሪ ሀገራቶች የቦንድ አበዳሪዎች ኢንተረስት ሬት ሊያሳድጉ ይችላሉ። እንደዚህ ደረጃ ውስጥ ያለ ሀገር የመክፈል አቅሙ ዝቅተኛ ነው ብሎ ካመኑ ወለድ የማሳደግ እድል ይኖራቸዋል። ኢቭን የምንዛሬ ጫናም ሊፈጥር ይችላል። ደረጃ ዝቅተኛ ከሆነ ካፒታል አውትፍሎ ሊያደርገው ይችላል። ይሄም እንደ ሪስክ ነው የሚወሰደው። እሱ ብቻ ሳይሆን ፐርሴፕሽን በቃ እዛ ሀገር ሄዶ ለመስራት ያለው ሁኔታን የሚያሳይ ስለሆነ ይሄ ሬት ማሻሻያ ምናምን የሚፈልግ ነው፣ ስራዎች የሚፈልግ ነው። ግን ይህም መረጃ ለእናንተ ሼር ላደርጋችሁ ነው። ማንኛውም ሀሳብ አስተያየት ካላችሁ
ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናችኋለሁ። የኢትዮጵያ ኢኮኖሚ ቪው ላይ መልእክት ልትልኩልኝ ትችላላችሁ። መልካም ቀን።